ኖቬምበር 6 2020 ላይ አንዱ ካላውንጅ አካባቢ የተፈጠረው ጸብ ለኪንግ ቮን ህልፈት ምክንያት ነው። ከምሽቱ 3 ሰዓት አካባቢ ሁለት የጋንግ ቡድኖች ጸብ ፈጥረው አደገኛ የሆነ ተኩስ ተከፍቶ ነበር። ሁለት የፖሊስ አባላትም በቦታው የነበሩ ሲሆን እነሱም በተኩሱ ተሳትፈዋል። በዚህ ምክንያት ፖሊሶቹ ለኪንግ ቮን ሞት ምክንያት ናቸው የሚሉ ወሬዎች ሲናፈሱ ነበር። በዚህ ቪዲዮም የኪንግ ቮን የመጨረሻ 48 ሰዓታት ምን እንደሚመስሉ እናያለን። እኔ ሮባስታር ነኝ። የኪንግ ቮን አድናቂ ከሆናችሁ ፕሊስ ይሄንን ቪዲዮ ላይክ አድርጉና 1000 ላይክ እናስገባው። እንዲሁም ሰብስክራይብ እንዳይረሳ። ወደ ቪዲዮ ኖቬምበር 4 2020 ላይ ኪንግ ቮን ዌልካም ቱ ኦብሎክ የተሰኘው አልበሙን መልቀቁን አስመልክቶ አትላንታ ውስጥ እየተዝናና ነበር። በዚህ ጊዜም የኪንግ ቮን እውቅና ትልቅ ሲሆን በየቀኑም አዳዲስ ሰዎች ዘፈኑን ያዳምጡ ነበር። ወደፊትም ትልቅ አርቲስት እንደሚሆን ነበር የሚታመነው። ነገር ግን የኪንግ ቮን ትልቁ ችግሩ ጸብ ወዳድነቱ ሲሆን ቺካጎ ማደጉም ለዚህ ጸባዩ ዋነኛ ምክንያት ነው። ወደ ሙዚቃ ከመግባቱ በፊት ስትሪት ላይፍ ላይ አክቲቭ ነበር። ወደ ሙዚቃ የገባው እንኳን በ2017 ሰው በመግደል ወንጀል ተከሶ በብዙ ክርክር ነፃ ከወጣ በኋላ ሲሆን ይህም የጋንግ አክቲቪቲ ላይ መሳተፉ ሙዚቃዎቹ እውነተኛ ታሪክ እንዲሆኑለት የረዳው ሲሆን በብዙዎችም እንዲወደዱ አድርጎለታል። ነገር ግን እንደዚህ አይነት ህይወት ውስጥ የነበረ ሰው ባንዴ ተለወጥ ቢባል የማይሆን ነገር ነው። ምንም እንኳን የፈለገበት ቦታ ሄዶ መኖር ቢችልም ኪንግ ቮን ግን ይህንን አልፈለገም። በዚህም ከብዙ ራፐሮች ጋር ቢፍ ውስጥ ገብቶ ነበር። አንዱ ራፐር የነበረውም ኤንቢኤ ያንግ ቦይ ነው። ኖቬምበር 4 ላይም ዲጄ አካዳሚክስ ኪንግ ቮንን ፖድካስት ላይ ጋብዞት ነበር። በዚህ ፖድካስትም ከኤንቢኤ ያንግ ቦይ ጋር ስላላቸው ቢፍ የጠየቀው ሲሆን ኪንግ ቮንም ምንም ጸብ እንደሌላቸውና ኢንተርኔት ላይ የሚወራው ነገር ውሸት እንደሆነ ተናግሯል። ይህ ፖድካስት ከተላለፈ ከሰዓታት በኋላ ግን የኪንግ ቮን መጨረሻ ነበር። Somebody got shot or something, or unless somebody. People told me you and Young Boy was beefing or something like that. I know they be saying that a lot. What happened, Von? What's going on with you, man? They be saying that a lot. It's like we got the same interests and holes, and then you know how the internet try to make it. Don't tell me I got problems over girls. No, it's the internet, gang. It's the you know they try to make it like that because it's the internet. ይህ ቢፍ የተጀመረው ከወራት በፊት ሲሆን ኪንግ ቮን ከኤንቢኤ ያንግ ቦይ የድሮ ፍቅረኛ ጋር አንድ ላይ ሆነው ፎቶ ይወጣል። በዚህም ኤንቢኤ ያንግ ቦይ በግልጽ ባይናገር እንኳን ለኪንግ ቮን ጥላቻ ነበረው። ነገር ግን ይህ ጸብ በሁለቱ ብቻ አልቀረም። ኳንዶ ሮንዶ የተሰኘው ራፐርም ተቀላቀለ። ኳንዶ ሮንዶ ማለት የኤንቢኤ ያንግ ቦይ የቅርብ ጓደኛ ሲሆን ድሮ ግን ከኪንግ ቮን ጋርም ጓደኛሞች ነበሩ። ኖቬምበር 5 ኪንግ ቮን በጠዋት ተነስቶ ወደ ኦፒየም ናይት ክለብ ሄደ። በጊዜውም 20 ሰዎች አብረውት ነበሩ። ጥይት የማይበሳትን ሄልካት መኪናውን ይዞም ከፊት የሚመራ ሲሆን ከኋላው ደግሞ 8 መኪናዎች ያጅቡታል። ሌሊት አካባቢም በናይት ክለብ ውስጥ ፐርፎርም እያደረገ ነበር። ማኔጀሩ እንዳለው ከሆነም ኪንግ ቮን በዛን ሌሊት ራሱን እንዳልሆነና እንደተቀያየረ ሲሆን ይህም ብዙዎችን አስገርመዋል። እዛው ናይት ክለብም ለሰዓታት የቆየ ሲሆን የተለያዩ ሰዎችም ቪዲዮ እየቀረጹ ኦንላይን ላይ ሲለቁ ነበር። ኪንግ ቮን እየሳቀ የተቀረጸው የመጨረሻ ቪዲዮውም ይህ ነበር። ከመሞቱ ከ2 ሰዓታት በፊትም ከጓደኞቹ ጋር በመሆን ከናይት ክለቡ ወጡ። ማኔጀሩ እንዳለውም ሁሉም ሰው ወደ ቤት የሚመለስ ነበር የመሰለው። ነገር ግን መንገድ ላይ እያሉ የኪንግ ቮን መኪና የት እንደሄደች ጠፋቻቸው። ኪንግ ቮን ምንም ነገር ሳይናገር መጥፋቱ ያስደነገጠው ማኔጀሩ ደጋግሞ የደወለለት ሲሆን ኪንግ ቮን ግን ስልክ ሊያነሳ አልቻለም። So already confusions were already started because normally if we got an after party or we got anything we're going to, we know as a team. Everybody know to be on point. You know what I'm saying? We're traveling with a real deal gangster, a real stepper. So everybody gonna know how to move. But from that night, I don't know what it was. Maybe it's God timing. I don't know what it was, but ከሰዓታት በኋላም ሁካላውንጅ አካባቢ እንደሆነ ለሴኩሪቲ ይነግረዋል። ሁሉም የኪንግ ቮን ጓደኞችም ወደ ሁካላውንጁ እየሄዱ ነበር። ኪንግ ቮንን የሚያክል ከብዙዎች ጋር ጸብ ውስጥ የገባ አርቲስት ብቻውን በዚህ መልኩ መንቀሳቀስ ለመሞት መቸኮል እንጂ ሌላ ትርጉም አልነበረውም። ሴኩሪቲዎቹ እንኳን የኪንግ ቮን መኪና ጠፋች ሲባሉ በጣም የደነገጡ ሲሆን ችግር ተፈጥሯል ብለውም ደምድመው ነበር። ነገር ግን ኪንግ ቮን መኪናው ውስጥ ሆኖ ጓደኞቹንና ሴኩሪቲዎችን እየጠበቀ ነበር። ከ15 ደቂቃዎች በኋላም ማኔጀሩንና ጓደኞቹን የጫኑ 6 መኪናዎች
ወደ ሁካ ላውንጁ ይሄዳሉ። ማኔጀሩም ወደ ኪንግቮን መኪና ገብቶ ሲመለከተው ኪንግቮን የተለየ ባህሪ ሲያሳይ ነበር። ከደቂቃዎች በኋላም ማኔጀሩ ለኪንግቮን ወደ ውስጥ እንዲገቡ ይነግረዋል። ሴኩሪቲዎቹንም መጀመሪያ ገብተው የሚያሰጋ ነገር እንደሌለ እንዲመለከቱ ትዕዛዝ ይሰጣል። ሴኩሪቲዎችም ወደ ሁካ ላውንጁ ገብተው ምንም አይነት ስጋት እንደሌለው አጣርተው ይመለሳሉ። መሳሪያ ይዘው መግባት ስለማይችሉም ሴኩሪቲዎቹን ጨምሮ ሁሉም ሰው መሳሪያቸውን መኪናው ውስጥ አስቀምጠውት ነበር። ከመኪናው እየወጡ እያለም አንድ የኪንግቮን ጓደኛ ኳንዶሮንዶ እዛው አካባቢ ባለ መኪና ውስጥ እንዳለ ይነግረዋል። ይህም አጋጣሚ ሊሆን አይችልም፣ ምክንያቱም ኪንግቮን ሆን ብሎ ወደ ሁካ ላውንጁ የሄደው አንድ መረጃ ደርሶት ነው። ይህን መረጃ ማን እንደሰጠው ባይታወቅም ኪንግቮን ግን መረጃውን አግኝቷል። ኪንግቮን ሌሎች ጊዜያት ላይ የተረጋጋና ጥንቃቄ የሚያደርግ ሰው ነበር። ቺካጎ ውስጥ ለብዙ ዓመታት በመኖሩ እንደዚህ አይነት ሁኔታዎችን እንዴት ማለፍ እንዳለበት ያውቃል። ነገር ግን የዛን ሌሊት ራሱን ያልሆነው ኪንግቮን ማንም ሰው እርምጃ ከመውሰዱ በፊት እሱ ቀደመ። ጓደኛው ኳንዶሮንዶን እንዳየው እንደነገረውም በፍጥነት ከመኪና በመውረድ ወደ ኳንዶሮንዶ ሄደ። በጊዜውም ለማንም ሰው ተዘጋጁ ብሎ አልተናገረም። እሱም ቢሆን መሳሪያ አልያዘም። ቀጥታም ኳንዶሮንዶ ጋር እንደደረሰ በቦክስ ያጣድፈዋል። ኳንዶሮንዶ ብቻውን ይሁን ሰው ጋር የሚለውን እንኳን ለማጣራት ጊዜ አላገኘም። ጸቡ ሲጀመርም ብዙ ሰዎች ተሰበሰቡ። ነገር ግን ኪንግቮን ያላወቀው ነገር ነጩ መኪና የኳንዶሮንዶ ጓደኞች ያሉበት ነበር። ወዲያውም የጥይት ናዳ መውረድ ይጀምራል። ኪንግቮንም ጎኑን ተመቶ ይወድቃል። በቪዲዮው እንደምትመለከቱት አንድ ሰው ሽጉጥ ይዞ ሲተኩስ ይታያል። ይህ ሰውም ሊል ቲም ነበር። ኪንግቮንም ከ4 ጊዜ በላይ የተመታ ሲሆን ከወደቀበት መነሳትም አልቻለም ነበር። በጊዜው በአካባቢው የነበሩ 2 ፖሊሶችም ወዲያው ተኩስ የከፈቱ ሲሆን ሊል ቲምንም መተውታል። ይህ ዜና እንደወጣም ብዙ ሰዎች ኪንግቮንን ፖሊሶች ገደሉት እያሉ ያወሩ ሲሆን ቆይቶ እንደተረጋገጠው ግን የኪንግቮን ገዳይ ሊል ቲም ነው። ከሁለቱም በኩል ሰው የተጎዳ ሲሆን አምቡላንስ ከመጠበቅ ይልቅም በየራሳቸው መኪና የተጎዱ ጓደኞቻቸውን ወሰዱ። ኪንግቮን ጋር በመኪና የነበሩ ሰዎች እንዳሉትም ኪንግቮን ኖርማል እያወራና እነሱንም እንዲረጋጉ እየነገራቸው ነበር። ኳንዶሮንዶ ደግሞ ሊል ቲምን ይዞ ወደ ሆስፒታል እየወሰደው ሲሆን የኪንግቮን ጓደኞች መጥተው ጥቃት እንዳያደርሱን በመፍራት ላይቭ ገብተው ነበር። ነገር ግን ምንም ሳይፈጠር በሰላም ሊል ቲምን ወደ ሆስፒታል አድርሶታል። በሚያሳዝን ሁኔታ ግን ኪንግቮን ሕይወቱ ያልፋል። ሊል ቲም ደግሞ ሆስፒታል ውስጥ እያለ የታሰረ ሲሆን ከቀናት በኋላ ግን ራስን መከላከል በሚል ነፃ ወጥቷል። ለኪንግቮን ሞት ተጠያቂ የተደረጉት ጓደኞቹ ሲሆኑ በዛን ሌሊት ኪንግቮን ያለምንም ጥንቃቄ ሰው ጋር ሊጣላ ሲል ማስቆም ነበረባቸው። የብዙ ሰዎችን ሕይወት ያጠፋው ኪንግቮንም ሙዚቃ ላይ ትልቅ ደረጃ መድረስ ሲችል በማይረባ ምክንያት ሕይወቱን አጥቷል። ሁለተኛውን የሪአክሽን ቻናል ተቀላቀሉ። በቀጣይ በማን አርቲስት ወይም ራፐር ልሰራላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።